ኢንሻአላህ G+5 የመድረሳና ተሰርቶ አልቆ ውብ ሆኖ ለማየት እንፈልጋለንና ለዚህ በአካባቢው ማህበረሰብ መገደብ የለባቸው ሀገር አቀፍ ናቸው። በዚሁ ሀገር ላይ እኮ ነው በዚሁ ክፍለ ዘመን ነው ይሄንን ያየነው። መድረሳው እንግዲህ ሁሌ ሰውን ከሚለምን የራሱ የሆነ ገቢ አደራጅቶ ራሱን ያጠናከረ ይሄዳል ብለን በማሰብ ከከተማ አስተዳደሩ ጋር ተነጋግረን ለዚህ ግንባታ የሚሆን ቦታ እናመቻቻለን በጋራ በመነጋገር ጅማ ላይ መክፈት ይችላል፣ ሀላባ ላይ መክፈት ይችላል። ቅርንጫፉ ገና ነው፣ የትውልድ ላይ አልተሰራም። ወንድማችን አባታችን በ30 ሺህ ብር ከአልፉርቃን መድረሳ ጎን ቆማለ ብለው ወደ መድረክ እየመጡ ነው። አላሁ አክበር አላህ ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በሸካ ዞን ቴፒ ከተማ ነው። እዚህ የተገኘንበት ምክንያት ደግሞ አልፉርቃን መድረሳ ለሁለተኛ ዙር የሚያስመረቃቸውን የተማሪዎች ምረቃ መርሃ ግብር ለመታደምና እንዲሁም ደግሞ የአልፉርቃን መድረሳ በአዲስ መልክ ህንፃውን ለመገንባት በሚደረግ ታላቅ የገቢ ማሰባሰቢያ ሁነት ላይ ለመታደም ነው። ያለውን ሁነት በመከታተል ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። አብራችሁን ሆኑ። ቀድሞም የሰማናቸው ነገሮችም ስላሉ በመቅረቡ ብቻ በጣም ደስ ብሎናል። ለአቅራቢዎችም ለእናንተም እንኳን ደስ አላችሁ። መርሐባ ስሜ ያው መምህር ሙክታር አሊ መሐመድ ነው የሚባለው። እዚህ አልፉርቃን መድረሳ ላይ ያው በአዲሱ በተቋቋመው መሰረት ጸሐፊነት ቦታ ላይ ያገለግልኩ ነው የሚገኘው ማለት ነው። ኢንሻአላህ ያው ስለምረቃው እውነት ለመናገር በጣም ትልቅ ደስታ ነው የተሰማን። ያው ከምረቃው አሁን ስለ አልፉርቃን ብቻ ሳይሆን አሁን ቴፒ ከተማ ላይ ስላለው እስላማዊ ወንድማማችነት ይሄ ዋህዳንያ የሚባለው ነገር ምን ማለት የሚለውን ነገር በተግባር ያየንበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሐቂቃውኛ የዛሬ 30 ዓመት ከሀገር ስንባረር ስንወጣ ወዴት እንደምንሄድ የማናቅ ሰዎች ከገዛ ሀገራችን ስንወጣ ከ30 ዓመት በላይ ውጭ ሀገር ላይ ቆይተናል። አላሁ አክበር። ዛሬ አላህ ሱብሓነሁ ወተዓላ ይህንን የለውጥ መንግስት በዶክተር አብይ እንመራ እነዚህ ብርቅዬዎችን የወለደ ስናገር ራሱ እንደ አብይ ሳይጽፍና ከጽሁፍ ሳያነብ ለዘላለም በአይምሮ የሚቀረስ ቃልና ምክር ሲያስቀምጥ እንኳን ልናየው እንኳን ልንደሰተው አላህ በቃን ይለዋለሁ። ኢንሻአላህ ስሜ አሊ አህመድ ይባላል። በዚህ በአልፉርቃን መድረሳ እስላማዊ ማህበር በተቋቋመው የቦርዱ ሰብሳቢ ነኝ። ማሻአላህ አልহামዱሊላህ። ወላሂ ያው ከደስታ አንፃር የምናገረው ነገር የለኝም። ለምን በክልልም ሆነ በከተማችን የመጀመሪያ ነው እንደዚህ አይነት ፕሮግራም ሲናረግ። ያው ብዙ እንትኖች ነበሩ፣ አላህ ራሱ አሳክቶን እንግዲህ የደስታዬ ምንጭ መናገር በጣም ይከብዳል ሐቂቃ ለማወቅ ማለት ነው። የመጣነው መንገድ ብዙ ውጣ ውረዶች አሉ። እዚህ ይሄ መድረሳ ለመመስረት በጣም ውጣ ውረድ አለ። ከምን አንፃር ማህበረሰቡ ግንዛቤ አልነበረውም። መድረሳ ማለት ምንድነው? መጀመሪያ አመት ስናስተምር ምንድነው ይሄ ትምህርት ብለው ልጃቸውን ሁሉ ከዚህ አወጥተው ወደ ሌላ ቁርአን መቅሪያ ቦታ ይወሰዳሉ። ሁለተኛ እነዛ ተመልሶ የመጡበት ምክንያት የካቲት 2 ላይ 2017 ላይ ስናስመረቅ እንደዚሁ በትንሹ ቴፒ ሁለገብ አዳራሽ ስናስመረቅ ያን ድባብ ማየታቸው መልሶ አመጥቶ እነሱ ልጆች በቁጭት ዛሬ ላይ አንደኛ ወጥቶ የተሸለሙበት ነገር አለ። ወላጆቻቸውም ያልተገባ ንግግር እየተናገሩ መጥተው አፉ በሉን ብለው ግንዛቤ አገኝቶ ዛሬ ላይ ልጃቸውን በመሸለምና ለልጃቸው ቦታ መስጠት ለዛሬ ቀን አበቅቶናል። አልহামዱሊላህ ረብል ዓለሚን ጥሩ ድባብ ነበር። ዛሬ እዚህ ሀገር ላይ በጣም ደስ ያለኝ ነገር ቢኖር
አስተዳዳሪዎች ለሙስሊሙ አክብረው በዚህ ቦታ ተገኝተው ሁላቸው እንግዲህ ብዙ ቦታዎች ላይ በጣም አሁን የለውጡ መንግስት ላይ ያየነው ለውጥ በጣም ሰፊ ነው። እኔ 3 መንግስት አይቻለሁ። የደርግ መንግስት ልጅም በሆን አብሬ አልፌያለሁ። ከዚያ የኢህአዴግን አይቻለሁ። አሁን የብልጽግናውን መንግስት አይቻለሁ። የብልጽግና መንግስት አይነት እንደ መንግስት ኢትዮጵያ ውስጥ ያለፈ አይመስለኝም። ለሙስሊሙ ብቻ አይደለም፣ ለሁሉም ለኢትዮጵያውያን ለብሔር ብሔረሰቦች በቅርብ ጊዜ እኮ የተወሰኑ ብሔረሰቦች ደረጃ 1 ሌሎች ብሔረሰቦች ደግሞ ምንድን ነበር የሚሏቸው አጋር ነው ረዳት ምናምን የሚባል አልነበረም አጋር ነው ታዳጊዎች ነገሮች የሆኑ ሰዎች አድገው የሆኑ ሰዎች ገና ያላደጉ አርጎ ይህም በዚሁ ሀገር ላይ እኮ ነው በዚሁ ክፍለ ዘመን ነው እኮ ይሄንን ያየነው። አሁን እንደዚህ ያለ ነገር አለ? አልহামዱሊላህ። ስሜ አብዱራህማን ኸድር ኡስታዝ አብዱራህማን ኸድር ይባላል። መድረሳ አልፉርቃን ስራ አስኪያጅ ነኝ። አልহামዱሊላህ እንደምታዩት ዛሬው ጥሩ ደረጃ ላይ ነው። እኛ የመጀመሪያው የመጣን ከኦሮሚያ ክልል ነው የመጣን። ኢሉ አባቦር የቱ ከተማ ላይ ነው የሰራ የመድረሳ ብዙ ሀገር ውስጥ ሰርተን ልምድ አለኝ። እዚህ ሀገር መጀመሪያ ላይ ሲመጣ ልጆች የተለየ ቦታ ነው። ቁማር ቦታ ጆቲና የሚባል ሸሪያ የሚከለክል ቦታ ነበሩ። መጀመሪያ ሲመጣው መድረሳው አህዋሉን ሲጠይቅ ልጆቹ እንደዛ ነው አሉ። የተለመደው የመድረሳ እንደዛ አይደለም ብዬ ልምድ ያለው ላይ አሳብ ሰተን እነሱ አሳብን ተቀብሎ ልጆቹን ሰብስበው ቃይዳና ቁርአንን የጨረሱት ልጆች አንደኛ ክፍል አድርገን ገና ህፃናቶችን ይዜ ቃይዳ ወይ ረውደቱ ثانيና አወል መድረስን ተቋቁረን አልহামዱሊላህ ጀምረን ولما بلغ عمره صلى الله عليه وسلم 8 سنوات مات جده بعد أن كفله 2 وبعد وفاة جده كفله عمه أبو طالب وكان فقيرا فوسع الله رزقه وكان صلى الله عليه وسلم في صغره يرعى الغنم لأهل المكة بعجرة يعيش منها እንግዲህ እኔም ለሌላው ህዝበ ሙስሊሙም ከዚህ ቀደም ሸውሴንን ያውቃቸዋል። በቀደመው መጅሊስ ስራ አስፈጻሚ ሆነው የሚዲያና ህዝብ ግንኙነት ኃላፊ በመሆን ሰፊ ስራዎችን ሲሰሩ እንደነበር ይታወቃል። ከዛ በኋላ አሁን በህዝብ ለተመረጠው መጅሊስ ስልጣናቸውን አሳልፈው ሰጥተው ነገር ግን እሳቸው የዲን ስራ ወይም ደግሞ እንቅስቃሴ ላይ አልተለዩም። እዛ ስልጣን ስላስረከቡ ከመጅሊስ አመራርነት ስለወጡ ለዲን መስራት አይቆምም በሚል ዛሬ ይሄን መርሃ ግብር በሚሰናዳበት ሰዓት ሙሉ ፕሮግራሙን በማስተባበር እኛንም ወደዚህ ኢንቫይት ሲያደርጉ የነበሩ ወንድም ናቸው። እንደው ሙሉ ስሞትንና አሁን ያለውን ነባራዊ ሁኔታ ይንገሩን እስቲ። የዛሬው ድባብ ምን ይመስላል የሚለውን በድጋሚ ለፎርማሊቲው ያስተዋውቁልኝ። ቢስሚላህ። እንግዲህ ያው እንደምታውቁት ስሜ ያው ሁሴን ሀሰን መሐመድ ይባላለሁ። ተወልጄ ያደግኩት ጨና ወረዳ ገጠር ቀበሌ ጎታ በምትባል ስፍራ ነው። ከቀበሌ ጀምሮ ያው መጅሊስ ውስጥ እሰራ ነበረ። ከኋላ በ2005 በተደረገው ምርጫ የከፋ ዞን እስልምና ጉዳይ ሰብሳቢ ሆኜ ተመርጬ ለተከታታይ 9 ዓመት ያለምንም ክፍያ ያለምንም ጥቅማ ጥቅም ራሴን ሰውቼ ቤተሰቦቼን ጎድቼ ሲሰራ ነበረ። አልহামዱሊላህ እኛ በተሳካ መሰረት ጥለን ለኢትዮጵያ ሙስሊሞች የመጀመሪያውን የምርጫ ሂደት ለማስከድ ሳናቅማማ ስልጣን ሳይጥመን አስረክበን
በክብር ተሰናብተናል። የክብር መሰናበቻ ሰርተፊኬትም ተሰጥቶን ተሰናብተናል። አልহামዱሊላህ ለዚህ በቅቻለሁ። ያው ከዚህ በኋላ ያለውን እንግዲህ ከዛ ከስልጣን ወጥቻለሁ ብዬ ዲን ከማገልገል ወገኖችን ከማገልገል ወደ ኋላ መልበት ነገር የለም። ለዚህ ህዝብ ያለኝ አጭርና አጭር መልእክት ሐቂቃ ሁላችንም አንድነታችንን መጠበቅ መቻል አለብን። አንድ ሆነን ከሰራን ተባብረን ተጋግዘን ከሰራን እንጠነክራለን። ሐቂቃ ይህ ፕሮግራም የቢላል መስጂድ ጀማዓ የአልፉርቃን መድረሳ ፕሮግራም ብቻና ብቻ ነው። እነሱ የቢላል መስጂድ ፕሮግራም ብቻውን እንዲህ አይነት ትልቅ ስራ ከሰራ እኛ ደግሞ እንደ ቴፒ ከተማ 20 ምናምን መስጂድ እየደረስን ነው። ሁላችንም ተጋግዘን እጅ ለእጅ ከተያያዝንና አብረን አንድ ሆነን ከሰራን ወላሂ ትልቅ ተአምር መስራት ይቻላልና ሁላችንም አንድነታችን ላይ አደራ እላለሁኝ ኢንሻአላህ። አንድነት ግን ከሌለን አላሁ ሱብሓነሁ ወተዓላ እንደሚለው ወአጢዑ ላህ ወረሱለሁ ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ወስቢሩ ኢነላህ መዐ ሳቢሪን። አንድ ካልሆናችሁ ከተጨቃጨቃችሁ ጉልበታችሁ ይደክማል፣ ትፍረከረካላችሁ ነው የሚለን አላህ። ስለዚህ አንድ ሁነን ለመድረሳ ለኮሌጅ እስላማዊ ኮሌጅ ሁላችንም ጡላቦችን ለማፍራት ደረሶችን ለማፍራት ልንሰራና ልንተጋ ይገባል እላለሁ። አምና ፈርስት ራውንድ አስመርቀናል። አምና ካስመረቅ ነው በብዙ እጥፍ የተሻለ ነው የዘንድሮ ማለት ነው። ምክንያቱም ከራሳችን ክልል አልፈን ከሌሎች አጎራባች ዞኖች ክልሎች ሰዎች የተካተቱበትና ታላላቅ መሻይኮች አገራችን አለን ብላ የምትላቸው ታላላቅ መሻይኮች የተካተቱበት መርሃ ግብር በመሆኑ በጣም ደስተኛ ነን። ደስ ይለኛል። አሪፍ ነው። ያው ከዛ እዛ ያለውን ደግሞ ዑለሞችን አስተባብረው ወደዚህ የማምጣት ኃላፊነት ሲጥሉብኝ እንግዲህ እነሱን ኤርፖርት አስገብቼ ነው የሚመለሰው። ምንድነው ማረጋው የሚል በጭንቅ ውስጥ ሆኜ ነው የመጣሁትና አልহামዱሊላህ አላህ እንደፈለኩት አይነት አሳክቶልኛል። ደጋግሜ የሚያመሰግነው አላህ ጌታዬን ነው። አልহামዱሊላህ ረብል ዓለሚን። ኡስታዝ አላህ ይጠብቅልን። ኡስታዝ አብዱራህማንን ካሉበት ገስግሶ እንዲመጡ አላህ አደረገልን። አልহামዱሊላህ ረብል ዓለሚን። መጡና እኔ በቀጥታ ስንት ክፍል መምህር ፈለጋችሁ አሉ። እኛ የምናውቀው እያስተማሩ መበተን ነበርና ግንዛቤውም አልነበረንም፣ ምንም አዌርነስ አልነበረንም፣ ነፃ ነበርንና ከባድ ሙግት ጭቅጭቅ ተፈጥሮ ነበር። እሳቸው በሚገባቸው ልክ አስረዱን። ይህንን ቢላል መስጂድ አልፉርቃን መድረሳን ሻዋል ወር ላይ በሁለቱም ጾታ 120 ተማሪዎችን በጀማሪ በቃኢዳ እና ሶፈል አወል መስግበን ተቀብለን ቢላል መስጂድ ውስጥ በምትገኝ 4 በ4 የሆነች ክላስ ላይ አጨናንቀን አስተምረን አምና ያው ምናልባት ተሳትፋችሁ ሊሆን ይችላል እዚህ ሁለገብ አዳራሽ ላይ አስመርቀን አሳልፈናል። ባለፈው አመት 8-9 ወር ካስተመረን በኋላ አዳራሽ ላይ ሳስመርቁ ይሄ ግንዛቤ በጣም የተቸገረ ነበር። ወላጆቹ የልጆቹን ጉዳይ ግንዛቤው በትክክል አልወሰዱ ነበር እነሱ ማለት ነው። እና አዳራሽ ላይ ልጆቹን ይሄ ነቲጃውን ፍረሁም ሲታዩ 50% ወደ መድረሳው 120 ልጆች ላይ የጀመረን ከዛ እነሱ ሳስመርቀን በኋላው ወላጆቹ ይሄ ሁለተኛ አመት ወይም 1447 ላይ ወደኛው በወር እንከፈላለን ብሎ ኡስታዝ ተጨማሪ ያስፈልጋል። የአንደኛ ክፍሉ ወደ ሁለተኛ ክፍል ካለፉት ከቃይዳ ወደ አንደኛ መጥቶ የትንሾቹን ወስደን ወደ ቃይዳ አስገብተን እቺ አምና አው ዘንድሮ እንደዛ ነው የተከተለን። አልহামዱሊላህ ረብል ዓለሚን። መርሃባ እንግዲህ ያው በዘንድሮ ላይ ያስመረቅ ነው በተለያዩ ትምህርት ዘርፎች በቁርአን፣ በሐዲስ፣ በተውሂድ፣ በተጅዊድ፣ በፊቅህ፣ በኪታባ፣ ተዓቢር እና ሌሎችም ተካተውበት ያስተማርናቸውን ተማሪዎች ያው አስመርቀናል ማለት ነው። ያው ህልሙ መድረሳው እስከ 12 ክፍል የሚሄድ እቅድ አለው። አሁን ላይ ያለው በክራይ ቤት ነው። 220 ሺህ ብር እየከፈልን ነው እያስቀጠልን ያለ ነው።
ኔክስት ላይ አሁን 3ኛ ክፍል ወይም ደግሞ ሰፎ ሳሊስ የሚባሉት ይገባሉ። ሲገቡ ቃይዳዎች ከታች ይተካሉ። አሁን የምናስቀጥልበት ክላስ ላይ የለንም ማለት ነው። ቢሮ አለ። አሁን ከዚህ ቦታ እንግዲህ ይሄን ግቢ ለመልቀቅ ሌላ ግቢ ፍለጋ ወደ መሄድ እንገደዳለን። ምክንያቱም እነዚህ ግቢ ውስጥ ያሉ ክላሶች አሁን ባለው የተወሰኑ ናቸው። ቀጣይ የግድ ስለምንጨምር እንትን ብለናል። ያው ዛሬ ገቢ ማሰባሰብም ንያዎችም ተደርገዋል። መንግስትም ያው በመንግስት በኩል የዞኑ ዋና አስተዳዳሪ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊዎች የከንቲባ ተወካይ የተገኙበት ላይ እነሱም ያው የተደራጅተው የሚመጣ ነገር ካለ ቦታ እንሰጣለን ብለው ቃል ገብተዋል። እኛም ያው ቦታ ካገኘን እናሳርፋለን ብለን ያሰብነውን ህንፃ በንድፍ ሀሳብ ደረጃ G+ ህንፃ እስከ 12ኛ ክፍል ይይዝልናል። በተጨማሪም ደግሞ መድረሳው እንግዲህ ሁሌ ሰውን ከሚለምን የራሱ የሆነ ገቢ አደራጅቶ ራሱን እያጠናከረ ይሄዳል ብለን በማሰብ ገቢም ያስገባል ብለን ያሰብነውን ህንፃ ንድፍ ሀሳብ አስቀምጠናል። እንግዲህ ያው ሁሉም ምናልባት ይሄ መረጃ የሚደርሰው አካል በዚህ ኸይር ስራ ላይ ቢሳተፍ ባይነኝ ኢንሻአላህ። እስላማዊ ዩኒቨርሲቲ እስከሚቋቋም ይሄ ማህበር ገፍቶ መሄድ አለበት ብዬ አምናለሁ፣ አስባለሁ። የኔም ድጋፍ አላህ እስካስቻለኝ ድረስ እድሜ እስካለ ድረስ ከዚህ ወደ ኋላ አልልም። በማንኛውም መልኩ ከነሱ ጎን ሆኜ እሰራለሁ የሚል የማህበሩ አባል መሆን አይጠበቅብኝም። አካባቢው ላይ ተጠቃሚ መሆን አይጠበቅብኝም። የትም ሆኜ ይሄን ማህበር እንደ ማህበረሰብ የሚቆጨኝ ነገሮች አሉ። ከሪፖርቱም ዛሬ እንደሰማችሁት ቁጭት የወለደው የሚል ይሄ ለሰው ዝም ብሎ ቃላት ሊሆን ይችላል። ዛሬም ያየናቸው ነገሮች አሉ። አብዛኛው ጥሩ ነገሮች አሉ። መርሃባ ምናልባት ቀረ የምለው እንደ ክልላችን ይሄ በጣም የመጀመሪያ ስለሆነ ይሄን አሁን በጣም ለማስፋፋትና ወደ ሌሎቹ ለመሄድ ራሱ መጀመሪያ መቆም መቻል አለበት። ለዚህ ያው አሁን መድረሳው በፌደራል እውቅና የተሰጠው መድረሳ ነው። ፌደራል እውቅና አለው። ያው በፊት ዝም ብለን ያው እንግዲህ እንደ ሁኔታው የጀመርነው አሁን የፌደራል እውቅና ያለው መድረሳ ነው። ስለዚህ ራሱ ቅርንጫፍ እየከፈተ ሌሎች ቦታዎች ላይ እነዚህ መድረሳ ያልደረሰባቸው ቦታዎች ላይ ቁርአን የማይቀራባቸው ቦታዎች ላይ ለመድረስ ሐሳብ አለው። ለዚህ መጀመሪያ መቆም አለበት። መቆም ስላለበት ኢንሻአላህ ምናልባት ይህ መረጃ የሚደርሳችሁ የምትመለከቱ ሰዎች ምናልባትም ይሄ እዚህ ቦታ ላይ ሰደቀቱን ጃሪያ ስለሚሆናችሁ ኢንሻአላህ ትንሽም አንዲትም ቢትሆን ጠጠር ሳትጥሉ እንዳታልፉ የሚል ጠቅለል ያለ መልእክት አለኝ። ጀዛኩሙላሁ ኸይር። አሁንም ግንዛቤው መፈጠር አለበት ብዬ ማስበው በኢትዮጵያ 290 ምናምን ማህበራቶች ተመዝግበዋል በኢትዮጵያ እስልምና ጉዳዮች ስር ብቻ። ከነዚህ አንዱ ነው። ይሄ ሀገር አቀፍ ነው። ጅማ ላይ መክፈት ይችላል። ሀላባ ላይ መክፈት ይችላል ቅርንጫፉን። ይሄ እስከዚህ ነው ማሰብ ያለበት። ራእያቸውን አስፍቶ የገንዘብ ችግር የለም። ገንዘብ ማስተባበር ነው የሚፈልገው። የሚያስተባበር አካል ጋር ተቀናጅቶ መስራት የግድ ይላል። ለማህበሩ ያለኝ መልእክት ጠንክሮ መስራት ነው። ጥቅም መፈለግ የለባቸውም። ጭቅጭቅ አያስፈልግም። መታዘዝ፣ እርስ በርስ መተዛዘን፣ አንዱ ከሌለ አንዱ ያንዱን የአስሩን ቦታ ሸፍኖ መስራት የሚችል ሰው አንዱ መስራት አለበት። የፈለግነውን ያክል ብንቆይ አክራ መሄዳችን አይቀርም። ስለዚህ ለአክራችን ስንቅ የሚሆን ነገር ተሻጋሪ ነገር ሰርተን እንድናልፍ ለማህበሩ ጠንካራ ልጆች ናቸው። የቴፒ ሰላም ይምጣ ይምጣ፣ የቴፒ ሰላም ይምጣ። ከሀገርህ የሚማር ሚኒስቴር ይግባ። አሚን በላ። በአንድነት ላይ ተናከሩና ዲነል ኢስላም አንድ ያደርጋል። መለያ አያስፈልግም። ይሄ መስጂድ አከሌ ይሄ መስጂድ አከሌ አይባልም። ሲጋ አከሌ የሚባሉት ሌላ ቁርአን አለው፣ ሌላ ነብይ አለው፣ ሌላ ሰላት አለው፣ ሌላ ቅብላ አለው። ቅብላችን፣ ሰላታችን፣ ቁርአናችን፣ ነብያችን አንድ ነው።
ከዛም ባለፈ ደግሞ እንደዚህ አይነት መድረሳ ሂደቱን ስርዓቱን የጠበቀ ስትራቴጂክ የሆነ በካሪኩለም የሚመራ መድረሳ በዚህ ክልል ላይ እውነት ለመናገር አልነበረም። ይሄን ያው ሳላፍር ሳልሸማቀቅ ነው የምናገረው፣ ምክንያቱም ስለሚታወቅ ማለት ነው። ይሄ ያው ፋና ወጊ ሊሆን የሚችል መድረሳ ነው አልፉርቃን መድረሳ። እና ይሄንን ጽንሰ ሐሳቡን ሰው ይዞ መሄዱ በራሱ ለኛ ትልቅ ነገር ነው። ወላሂ አላህ በሚያውቀው በጣም ችግር ውስጥ በነበርኩበት ሰዓት እነሱም መጥቶ ተቸግረን ሀታ የታክሲ እንኳን መክፈል በማንችልበት ደረጃ ላይ ሆኜ ያንን መጥቶ እነሱ ተቸግሮ እነሱ 3-4 ቀን አድሮ ሀገር አቀፍ እውቅና እስላማዊ ማህበር አልፉርቃን መድረሳ እስላማዊ ማህበር በሚል ስያሜ ዛሬ አሁን የደረሱበትን ሁኔታ የሚያሳይ ጥሩ ውጤት ላይ ደርሰናል ማለት ነው። ያንን ወስዶ መጥቷል። እንደ ዛሬው ከዑለሞች ትልቆች ዑለማው ይሄ መድረሳው ክራይ ውስጥ ነው። እንደ ወንድሞች እየተናገሩት ይሄ ከክራው አሁን የልጆቹን ብዛትን ጣብቦ ይሄ አንደኛ ክፍል 38 ልጆች ነው፣ ግን 4 በ8 ብቻ ማለት ነው። ስታንዳርድ ያልጠበቀ ማለት ነው። እና በዚህ ሂሳብ ላይ ይሄ ዲዛይንን ሰርተን መሬትን የጠየቀን ባለፈው አመት ጀምሮ እስከ ዛሬ አልহামዱሊላህ 70% ላይ ቃል የገቡትን 100% የፊት ይስቡን ፊት ዛሬ 100% እንሰጣለን ብለው ቃል ገብተዋል። ኢንሻአላህ ያው እንደ መድረሳችን የከተማ መንግስታችንን ያው በፕሮፖዛል ደረጃ ብዙ ሂደት ሄደናል። ዛሬም ያው በቃል ደረጃ የገቡት ነገር አለ። ደጋግ ወንድሞቻችን ይዘን አለል ካይሮችን ይዘን የኛን የማህበረሰብ እና የወጣቶችን የሚጥሉትን ጠጠር ሰብስበን ኢንሻአላህ G+5 የመድረሳና የገቢ ምንጭ ለማግኘት በአላህ ስም ያው የተንቀሳቀስን ነው። ከዛሬ ድባብ እንዳያችሁት ማለት ነው። ኢንሻአላህ ያው ያን ሰብስበን ትልቅ ዳርጎት ሰርተን ለዚህ እንደዚያን ትልቅ ፕሮግራም እንደምንደርስ በአላህ ይተማመናለሁ። እዚህ ላይ የደቡብ ምዕራብ ኢትዮጵያ ውስጥ ያለው እንደ ኦሮሚያ አገር አይደለም፣ ገና ነው። የትውልድ ላይ አልተሰራም። እንደ ደቡብ ምዕራብ ትውልድ ላይ መስራት ቦታ ያስፈልጋል፣ ገቢ ምንጭ ያስፈልጋል። ትውልዱን ለማውጣት ብዙ ነገራቶች ስላስፈልግን ዲዛይኑን አሰርተን ከተማን መሬቱ የጠየቀን አሁን ፎቁም ዲዛይኑ የጠበቀውን የሰራ ማለት ነው። ትውልድን ለመፍራት አላማችን ገቢ ምንጭ የራሱ አድርጎ እንዲንቀሳቀስ ይሄ አልፉርቃን መድረሳው የአዲስ አበባው ከፌደራል የኢትዮጵያ ምክር ቤት ላይ ሰርቲፊኬት ተቀብሎ እቺ አልፉርቃን መድረሳ የሚመስል ደቡብ ምዕራብ ከተማችን ጀምሮ ይሄ ደቡብ ምዕራብ ውስጥ ይሄ አልፉርቃን መድረሳ የሚመስሉት ልጆች ለማፍራት ልጆቹን ለማሳደግ ዝግጁ ነው። ለዛ አላማችን እንደዛ ነው። አላህ ካለ ኢንሻአላህ አላህ ይጨመር። እንግዲህ የተወደዳችሁ እንደተመለከታችሁት ኡስታዙ እዚህ መጥተው ሙሉ በሙሉ የአካባቢው ነባራዊ ሁኔታ ጥናት አስጠንተው ተመልክተው ልጆች አሉባሌ ቦታ፣ ጆተኒ ቦታ፣ ቁማር ቦታ፣ ሸሪዓ የሚከለክል ቦታ ላይ እንደሚውሉ ጭምር አብራርተው በዛ ላይ ድጋሚ የራሳቸውን ከዚህ ቀደም የነበራቸውን ልምድ ተጠቅመው ልጆቹን በዚህ መልኩ ቅራት ላይ እንዲሆኑና ለዛሬው ወግ ማዕረግ በቅተው እንዲመረቁ ከአላህ ጋር እንዳስቻሉ ነው የነገሩን። አሁን ደግሞ የልጆቹ ይህንን ውጤት ያመጡበት ነገር ዓለሙ ሁሉ ተመቻችቶ የሚቀሩበት ክፍልም ጭምር ስታንዳርዱን ያልጠበቀ ጠባብ ክፍል ላይ እሱም የክራይ ሆኖ በዛ ክፍል ላይ ባለ ምቹ ባልሆነ ግራውንድ ነው ለዛሬው ምረቃ የበቁት። ዛሬ ደግሞ ከዚህ ቀደም የአመራር አካላት ጋር ስናቀርብ የነበረውን ጥያቄ ሙሉ በሙሉ በህዝቡ ፊት ጥያቄውን አቅርበን ጥያቄያችንን በህዝቡ ፊት የመንግስት አካላት የመስሪያ ቦታውን እንሰጣለን ስላሉ ሁሉም በመላው ዓለም ላይ የምትገኙ ሙስሊም ወንድም እህቶች አህለል ከይር ወንድም እህቶች እዚህ ከይር ስራ ላይ እንድትሳተፉ የሚል ጥሪያቸውን ነው ያስተላለፉት። ይህ አካባቢ ከሌላው አካባቢ ልዩ ትኩረት የሚያሻው ወይም ደግሞ የሚፈልግ መሆኑንም ጭምር ጠቆም አድርጓል። ደቡብ ምዕራብ ኢትዮጵያ እንደ ሌላው ኦሮሚያ ወይም ደግሞ ሌላው የሀገሪቱ ክፍል አካባቢ የእስልምና ትምህርት እውቀት እጥረት አለበት። ስለዚህ ሁላችሁም ትኩረት እንድታደርጉና ልጆችን ለማፍራት ነገ በስነ ምግባር በዲናቸው የታነጹ ለሀገር የሚጠቅሙ ለዲን ለቤተሰብ የሚጠቅሙ ልጆችን ለማፍራት በሚደረገው ርብርብ ሁላችሁም የራሳችሁን
አሻራ እንድታውሉ የሚል መልእክት ነው ኡስታዛችን ያስተላልፉት። እጅግ አድርገን እናመሰግናለን። ኡስታዝ እንደው ቀረ የሚሉት ነገር ካለ መልእክት እንዲያስተላልፉ ድልስ እንግዲህ ዛሬው አዲስ አቅሙ ህይወቴ ውስጥ ማለት ነው አልহামዱሊላህ ረብል ዓለሚን እቺ ያሳይትን ዛሬው ገና ልጆቻችን ትልቅ በፕሮፌሰር ዶክተር ትልቅ ቦታ እንዲደርሰው ትልቅ አላማውን ትልቅ እድል እኔ ውስጥ የድንጋይ መስረት የሚሞት እኔ ጋር ውስጥ ያስቀምጠናል ብዬ ነው ያሰብኩት የዛሬው እድሉ ማሻአላህ እንኳን ደስ ያሉት በድጋሚ አልহামዱሊላህ ከሰጠናችሁ ስጡ እንዲህ ያላችሁ እንደሆን ገርገራይቱ ስትመጣ ማይክሮ ሰከንድ ይፈቀድልን መልካም እንድንሰራ ሰደቃም እንድናወጣ ለወቅትም እንድናዋጣ አሻራችንን አሳርፈን እንሂድ ማይክሮ ሰከንዳት ብቻ ይፈቀድልን ብላችሁ ትለምናላችሁ አለ። ወለን يؤخر الله نفسا አንዲትንም ነፍስ إذا جاء أجلها لا يستأخرون ساعة ولا يستقدمون ማይክሮ ሰከንድ ወደፊት ማይክሮ ሰከንድ ወደ ኋላ የለም በግተተን ጥሪው ሲመጣ ወደኛ ነው አለ አላሁ ጀለ ወዐላ። ይሄ አልፉርቃን መድረሳ የት ድረስ መድረስ አለበት የሚለውን ራእያችንን ማስፋት አለብን የሚል ሐሳብ ነው የሚሰጣቸው። ለአካባቢው ማህበረሰብ በአካባቢው ማህበረሰብ መገደብ የለባቸው። ሀገር አቀፍ ናቸው። ትላልቅ ቁንጮ ያሉት ዑለማዎች ማንም ለምኖ የማያገኛቸው ይሄን ፕሮግራም እንደዚህ መሆኑን ቢያውቁ አይመጡም ነበር። ከመጡ በኋላ ደግሞ የበለጠ ተደሰቱ። ዝም ብሎ የተራ የአንድ አካባቢ መድረሳ ነበር የመሰላቸው። ግን ስራው በጣም ትልቅ ስራ ትልቅ አገልግሎት የሚሰጥ 167 የሚለውን ራሱ ዛሬ እኔ 30 40 ይመስለኝ ነበር። ዛሬ ነው ገና ያየሁት የሰማሁት 160 ምናምን የደረሰ መድረሳ ተማሪ እንዲህ በሚያምር መልኩ እንዲህ የአረብ ልጅ በሚመስል ሱዳን ያለሁት ነው የመሰለኝ ጥርት ባለ ሁኔታ ኡስታዞንም አላህ ያግዘው። ይሄ ኡስታዝ በጣም እየለፋ ነው። ብዙ ሐሳቡ ረጅም ነው። እሱ ጎን ቆመን ይሄን ነገር ሌላ ቦታ ሌላ ኮሌጅ ወደ ዩኒቨርሲቲ ማሳደግ ህልማችን የመጀመሪያ እስከሆነ ድረስ ሰው ከኋላ ተራምዶ እስከሚደርስብን እኛ መሄድ አለብን። ባለንበት ተበቃቅተን መቀመጥ የለብንም የሚለውን መልእክት ነው ለማህበሩ ማስተላለፈው። ኢንሻአላህ እንግዲህ ያው ለማመስገን ትልቅ ያው ቃላት ያንሰኛል። ለኡስታዛችን ብዙ ቻሌንጅ ብዙ የተመቸ ቦታ ነበሩ። ምንም የቸገራቸው ነገር አልነበረም። ግን ለዲኔ ለቁርአኔ ቆማለሁ ብለው ባልተመቻቸ ነገር ላይ ሆኖ ብቻቸውን እያደሩ ልጃቸውን አንድ ፍሬ ያላቸውን ልጆች ጥለው መጥተው ለአንድ ዓመት ያገለግሉ ነበር። ከዛ አልፎ ያው ለሁለተኛ ደረጃ እንደዚህ ባልተመቻቸ ሁኔታ ስታንዳርዱን የጠበቀ ቤታቸውን ጥለው ነው ለዲን የመጡት። በአላህ ስም ያው እሳቸውን አመሰግናለሁ። በማህበረሰቡ ስም ኡስታዝ አብዱራህማን ከድርን እጅግ አድርጌ አመሰግናለሁ። በመቀጠል ያው የኛን ጥሪ በማክበር መጥቶ አቁም ወደዚህ ቀደም ኡስታዛችን እንዳሉ ምን አይነት ሀገር ነው ያለውን ዲዛይን ሲያስሉ ነበረ። እንኳንም መጣው ሲሉ ነበረ። ሳይሰለቹን የኛን ጥሪ አክብሮ ውጣ ወረዱን ቻሌንጁን ፈጥሮ ከፌደራል ዳኢዎችና እስልምና ጉዳይ ከፍተኛ እስልምና ጉዳይ ምክር ቤት በመምጣታቸው እጅግ አድርጌ በአልፉርቃን መድረሳ ስም አመሰግናቸዋለሁ። እኛም ስለሰጡን ማብራሪያና ስለ ጊዜዎት እጅግ አድርገን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናንተም ያው ጥሪያችን አክብራችሁ እዚህ ድረስ በመምጣታችሁ እጅግ አድርገን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴፒ ያው በፊት በጦርነት በምን ነበር ስሟ የሚነሳው? ብዙ ጊዜ ወደዚህ ወደ ቴፒ ሲባል ሰው ይሰጋ ነበር። አላኩል ያህል አሁን አልহামዱሊላህ ወደ ሰላሟ ተመልሳለች። ይህ ወደ ሰላሟ እንድትመለስ ከአላህ በታች የሰሩ እንትን ያሉ የታገሉ የጸጥታ አካላቶችም አሉ፣ የመንግስት መዋቅሮችም አሉ። ትናንትናውን ዑለሞችን ለመቀበል ስንወጣ ከኛ ጋር አጅበው ብዙ እንትኖችን ያደረጉ አሉ። እነሱም ያው በዚህ አጋጣሚ ለማመስገን እወዳለሁ። የዞን መኪና በመስጠትም ተባብረውናል። እዚህ ውስጥ ላሉ ነገሮችም እንትን ብለውናል ማለት ነው። የዞን አመራር አካላት፣ የከተማ አመራር አካላት፣ የመጅሊስ አመራር አካላት
እንዲሁም በየደረጃ ያሉት ከቀበሌ ጀምሮ ያሉት አካላት ተሳትፈዋል። ከዚህም ባለፈ ደግሞ ያገዙን አካላቶች አሉ። ሂጅራ ባንክ፣ ዘምዘም ባንክ ማግዞናል። ሳሮን ኢንተርናሽናል ሆቴል፣ እነ ሜንታ መድኃኒት መደብርና ረሺድ ጋራጅ የመሳሰሉት አግዘውናል ለፕሮግራሙ እንዲሳካ ማለት ነው። ታላላቅ ዑለሞች ኢንሻአላህ ጥሪ አክብሮ እኛን ሳይንቁ ምላሽ ለመስጠት ኑልን ብለናቸው ስለመጡ እነሱም ኢንሻአላህ በአልፍሩቃን ስም እነሱንም ለማመስገን እንወዳለን ኢንሻአላህ። ከዛ በፊት ግን የሃሩን ሚዲያ ከዚህ በኋላ ይሄን አቅጣጫ ይሄን አካባቢ ትኩረት እንድታረጉ ፈልጋለሁ። በስልክም ከተቻለ በአካል የምትመጡበትን ሁኔታ እኛ እናመቻቻለን። አንዳንድ ጊዜ መታችሁ ያለውን ችግር አንድ ሰውም ቢሆን መጥቶ ለሚዲያ ዛሬ ሚዲያ ያለው አቅም ትልቅ ነገር ስለሆነ እስላማዊ ሚዲያ ከነዚህ ውስጥ ሃሩን ሚዲያ በጣም ጎርጓዳ ጓዳ ውስጥ እየገባ ብዙ መረጃዎችን የሚያደርስልን በመሆኑ በጣም እጅግ አድርጌ አመሰግናችኋለሁ። አላህ ይጠብቃችሁ። እናንተንም አላህ ስራችሁን ይቀበላችሁ። ለእስላም እያገለገላችሁ ያላችሁትን አጅር አላህ ከፍ ያርግላችሁ የሚል መልእክት አለኝ። ሰላም አለይኩም። አሚን ያ ረብ። እኛም በዚሁ አጋጣሚ ቃል የምንገባው እዚህ አካባቢ ያሉትን ጉዳዮች በስልክ ከዚህ ቀደም ዘገባዎችን ለመስራት እንሞክር ነበር። ዛሬም ይሄ ድል ገጥሞን እርሶን ሰበብ አድርጎ ከሀላባ አዲስ አበባ ወደ 315 ኪሎ ሜትር ከዛ በኋላ ወደዚህ ያለው 600 ኦልሞስት 1000 ኪሎ ሜትር ማለት ይቻላል ተጉዘን እዚህ መተን ይሄን የመሰሉ ወንድሞችን ይሄን የመሰለ ምረቃ መርሃ ግብር ላይ በመገኘታችን ላቅ ያለ ደስታ ይሰማናል። ከዚህ በኋላም ይሄ ግዴታችንም ስለሆነ አላህ የሰውን ልጅ በሰጠው ነገር ነው የሚጠይቀው። እኛም አቅማችን በቻለው ልክ ከጎናችሁ መሆናችንን ለመግለጽ እንወዳለን። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንግዲህ ዛሬ እዚህ በብዙ ኪሎ ሜትሮች ርቀን በሸካ ዞን ቴፒ ከተማ የተመለከትነው የአልፍሩቃን መድረሳ የምረቃ መርሃ ግብር እጅግ ውብና እጅግ ያማረ ነው። በዚህ ሁነት ላይ ታላላቅ አሊሞች ከአዲስ አበባ ጭምር የመጡበት ሂደትን ተመልክተናል። አሊሞቹም መድረኩ ላይ ያስተላለፉት መልእክት ልብ የሚነካ ነው። እዚህ በተመለከቱት ነገር እጅግ የተደነቁበት እጅግ የተደሰቱበት እነዚህ ተማሪዎች ጭምር በዚህን ያክል ቅራታቸውን አጠናቀው ለምረቃ መብቃታቸው በዚህ ሁኔታዎች ባልተመቻቹበት የመድረሳ ላይ ቅራት ቀርቶ ይሄ መድረሳ ዛሬ ለሁለተኛ ዙር ያስመረቃቸው ተማሪዎች ቀጣይ እዚች ሀገር ላይ የሚኖራቸው አስተዋጽኦ ጉልህ እንደሚሆንና እነዚህንም ህፃናት ወይም ታዳጊ ወጣቶች ቀጣይነት እንዲኖረው ቀጣይ ለሀገርም ለሚያበረክቱት አበርክቶ ብዙ ነውና እንክብካቤና ክትትል እንደሚያስፈልጋቸው ነው የተነሳው። በዚህ መርሃ ግብር ላይ የዞኑ ዋና አስተዳዳሪን ጨምሮ እንዲሁም የመንግስት ዋና ተጠሪ የከተማው ምክትል ከንቲባዎች እንዲሁም የተለያዩ መንግስት ኃላፊዎችም ጭምር እዚህ መድረክ ላይ የተገኙበት ሁነት ነበር። እነሱም ባዩት ነገር እጅግ በጣም በመደሰታቸው እንዲህ አይነት ሃይማኖታዊ ትምህርት ቤቶች የሚያመርቱት ትውልድን ነውና በሃይማኖት የታነጸ ትውልድ ደግሞ ለዓለማዊ ትምህርት መሳካትም ጉልህ አስተዋጽኦ እንዳለው የዞኑ ዋና አስተዳዳሪ ያነሱበት ሁነት አለ። በዚሁ መድረክ ላይ እኒሁ ከንቲባውን ጨምሮ የዞኑ ዋና አስተዳዳሪ የመንግስት ዋና ተጠሪው በጋራ በመሆን የአልፍሩቃን መድረሳን ለመገንባት የዲዛይን ዝግጅት ተደርጎ ያለበት ሁኔታ ቀርቦ የመሬት ጥያቄ የቀረበላቸው መሆኑን አውስተው እንግዲህ መሬቱን ከልክሎ ህዝቡን እንወዳለን ማለት አይቻልም በማለት አስገራሚ ንግግር በማድረግ ለዚህ ህዝብ ደግሞ ለባህል ሀብት ወይም ለአንድ ግለሰብ እንኳን መሬት ተጠይቆ በኢንቨስትመንት የሚሰጥ ነውና ለዚህ ህዝብ ለዚህ ሁሉ ህዝብ ደግሞ መሬት የማንሰጥበት ምንም ምክንያት የለም። በአጭር ጊዜ ውስጥ ከሚመለከታቸው ባለድርሻ አካላት ጋር በመነጋገር ለመድረሳው ግንባታ የሚሆነውን መሬት እናስረክባለን በማለት ቃል የገቡበት እንዲሁም መሬቱን ብቻ መስጠትም ብቻም ሳይሆን ከመሬቱ መስጠት ባሻገር በግንባታውም ላይ የአቅማችንን ድጋፍ በማድረግ እንሳተፋለን ብሎ ከህዝቡ ጋር ያለቸውን መስተጋብር ጭምር በተግባር ያሳዩበት ሁነትና ለዚህም አሊሞቻችን የመጡ እንግዶች በሙሉ አመስግነው እዚህ የቴፒ ከተማ ነዋሪዎችም ጭምር በማመስገን ለአመራሮቹ ያላቸውን ክብር የገለጹበት ሁኔታ አለ። በቀጣይ ቴፒ በነገራችን ላይ ሌሎች መድረሳዎችም እንደሚያስፈልጓት እንዲሁም ደግሞ ከፌደራል ጭምር የመጡ አሊሞች በአጭር ጊዜ ውስጥ የዚህ መድረሳ ግንባታ እውን ሆኖ ለምረቃ መርሃ ግብር በቅርብ እንደምንመጣ ቃል እንገባለን ጭምር በማለት ዛሬ ያነሱበት ሁኔታ አለ። እዚህ መድረክ ላይ ሌላኛው ልብ የሚያሞቅና ደስ የሚያሰኘው ነገር የአካባቢው ማህበረሰብ
ትላንትና አሊሞቹ ወደዚህ በሚገቡበት ሰዓት ጭምር ሙስሊሙ ብቻም ሳይሆን ከእስልምና እምነት ውጭ ያሉ የአካባቢ ነዋሪዎች ለእንግዶች አቀባበል ሲያደርጉ መንገድ ላይ ወጥተው በሞባይላቸው እየቀረጹ ምስል ሲያስቀሩና አድናቆታቸውን እንኳን ደህና መጣችሁ በማለት የተቀበሉ ያሳዩበት እውነት እያስገረመን በዚህ ያላበቃው የዛሬው መርሃ ግብር ላይ ጭምር ደግሞ የሌላ እምነት ተከታዮች እዚሁ መድረክ ላይ ተገኝተው እውነቱን ሲከታተሉ የነበረበትና ለዚህ መድረሳ ግንባታ እንዲሆን በሼክ መሐመድ ዘይን ዛህረዲን እንዲሁም ደግሞ በአዲስ አበባ እስልምና ጉዳዮች ጠቅላይ መምሪያ ስር የዑለማዎች ጉባኤ ሰብሳቢ በሆኑት በሼክ መሐመድ ኤባ አማካኝነት የገቢ ማሰባሰቢያ መርሃ ግብሩ ይፋ ከሆነ በኋላ ገንዘብ ያለው ከ500 ሺህ ብር ጀምሮ እስከ 10 ሺህና እንዲሁም ደግሞ እስከ 1 ብር እስከ 5 10 ብር እዛው መድረክ ላይ ያዋጣበት በካሽ በቃል እንዲሁም ደግሞ በቼክ ገንዘቦች የገቡበት ሴቶች እህቶቻችን የአንገታቸውን ጌጥ የጆሮ ጌጣቸውን የጣት ቀለበቶቻቸውን ጭምር በወርቅ አምጥተው ለዚህ መርሃ ግብር ወይም ደግሞ ለዚህ ህንጻ ግንባታ እንዲሆን ዛሬ በመለገስ ከዑለማዎች ዱዓ የተቀበሉበትን ሁነት እየተመለከትንበት በዚህን ያክል ህዝቡ ጋር ያለው አብሮነት፣ ፍቅር፣ አንድነት ያለው መስተጋብሩ እጅግ የሚያስቀናና ልብ የሚያሞቅ ሆኖ እኛም ተመልክተናል። እንግዲህ ቴፒ ላይ ያለው ሁነት ይሄንን ይመስላል። የቴፒ አልፉርቃን መድረሳን ለማገዝ ወይም ደግሞ ግንባታው ላይ ለመሳተፍ እዚህ በአካል መገኘት ያልቻላችሁ ከዚህ ስር በሚሄዱ በባንክ አካውንት ሂሳብ ቁጥሮች ላይ ገቢ በማድረግ የዚህ ታሪካዊ አሻራ አንዱ አካል መሆን እንደምትችሉ እየጠቆምን እኛም እዚህ ድረስ በመምጣት ወደ እናንተ ስናሰናዳ የነበረው መርሃ ግብር ይህንን ይመስላል። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ፕሮግራሙን በማሰናዳት ወደ እናንተ ሳደርስ የነበርኩት አብዱል መጂድ አህመድ እንዲሁም ከወንድሜ ካሜራማን እሳስ መሐመድ ጋር በመሆን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።